ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ለበርንሌ ከእዴ ቀልድ አይደለም የተያዘው ፍሪኩ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው ይጋዩ። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው ይሄ። ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጫውታውን እኔ የለውም። እሱን ያዙልኝ። እንግዲህ ይኸው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይኸው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመር ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርለኔ አይ በውጣ መንገድ ቶሎ ማዘጋጀቱ ነው የሚሻለው ዛሬ ማለት ነው። እንደ አንድ እግር ኳስ ተመልካች ማለት ነው በርንሌ አርሰናልን ያስጠላል ብሎ መጠበቅ በጣም ሞኝነት ነው። ነገር ግን ቲሙ አርሰናል ነው። እኔ ጠብቃለሁ። አርሰናል የሚሳነው ነገር የለም። ይችላል። አርሰናል የትኛውንም ቅሌት መቅለል የሚችል ቲም ነው። እኔ ለአመታት ሳቀው። እስቲ ዘንድሮ በልቶ ያንን ነገር ፉርሽ ካረገ እናያለን። እስካልበላ ድረስ እኔ አርሰናል ዋንጫውን እንዲህ እስካላነሳ ድረስ አላምንም ነው የምላችሁ። በአግባቡ ነው የምቋጠረው። በጣም ከባድ ነው። አይኖ አንድ ለዋንጫ የሚፎካከር ከ20 ምናምን ዓመት በኋላ ዋንጫውን ሊበላ ጫፍ የደረሰ በሜዳው መውረዱን ካረጋገጠ ቲም ጋር ተጫውቶ ነጥብ ያስጥላል ወር ያሸንፋል ብሎ መጠበቅ ከባድ ሊሆን ይችላል። ግን ለአርሰናል ሁሉም ነገር ቀላል ነው ልላችሁ ነው። እንዳትዘናጉ። በደንብ እንቋጠራለን። እስከ መጨረሻው አጠፍጣፊ ድረስ እንቋጠራለን ልላችሁ ነው። ግሎሪ በርንሌ። ታላቅ የቋጠሮ ጥሪ ያመቱ ምጥጫ ላይ መጨረሻ ቋጠሮ ዛሬ ከበርንሌ ጋር አርሰናል ከበርንሌ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን ሁለት ምክንያት ልንገራ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ በታምር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ዎከር በርንሌ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጠሮ ይኖረናል ማለት ነው። ኤምሬትስ ነው። በርንሌ ወርዷል ይገባኛል፣ ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌ ይመቻችሁ። የሚገርም ቋጠሮ ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል አባቴ። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴፍ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው አባቴ። የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። አርሰናል ከበርንሌ ዛሬ እንግዲህ ለሚያደርጉት ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። ከበረኛ ስንጀምር እንግዲህ ዳቪድ ራያ ሰሞኑን ብዙ ተጫውቷል። እረፍት ያስፈልገዋል። ቀጣይ ደግሞ ከፓላስ አዌይ ስለሆነ የሚጫወተው ዳቪድ ራያን ሳይሆን ኬፓ አሪዛባላጋን ነው ማስገባው ማለት ነው። ወደ ሴንተር ባኮቻችን ስንመጣ ጋብሪኤልና ሳሊባ ያው ቻምፒየንስ ሊግ ፋይናል ይጠብቃቸዋል። ቀጣይ ከፓላስ ከተጎዱ ጉድ ነው። ስለዚህ ጋብሪኤልና ሳሊባን ደግሞ እናወጣና ኖርጋርድ አይ ቲንክ እንደ ሴንተር ባክ ተጫውቶላችሁ ያውቃል። ኖርጋርድንና ሞስኬራ እናረጋለን ሴንተር ባክ ላይ። ወደ ራይት ባክ ስንመጣ ቤን ዋይት አይ ቲንክ ተጎድቷል የሚባል ነገር አለ። ተጎድቷል ግን ለበርንሊ ስለማያዝ ስቲል አሪፉን ስኳድ ቁጭ ማድረግ ይኖርብናል። ቲምበር ቢሻለው ቤን ዋይት ይሻላል። እንደተጎዳም ቢሆን ይጫወትልን ቤን ዋይት ነው የሚሻለው። ወደ ሌፍት ባክ ስንመጣ ካላፊዮሪ ምርጥ ነው ሲያጠቃ ምናምን ምርጥ ስለሆነ
እሱም ለፓላስ እና ለእንትና ይቀመጥ ለፒኤስጂ ሂንካፔን እናመጣዋለን ማለት ነው። ወደ ሴንተር ሲዲኤም ደግሞ ስንመጣ ዴክላን ራይስ በኢየሱስ መረ ፈረስ ነው እንዴ? ዝም ብለህ እያስጋለብከው ይደክመዋል። ዛሬ ቢገባ ይጎዳል። ጭራሽ ዴክላን ራይስ አይገባም። ስለዚህ መሀል ላይ ማርቲን ዙቢሜንዲ ብቻዋን እናደርጋታለን ማለት ነው። ትቆጣጠርናለች ብለን እናስባለን። ዴክላን ራይስን ተውት፣ አንድ ተጫዋች ቢጎልም ኖርማል ነው። ሌላ የዴክላን ራይስን ተተኪ አናስቀምጥም ጭራሽ። ወደ አታኪንግ ሚድፊልደር ስንመጣ ሀቨርትስ እናደርጋለን ማለት ነው። እሱ እንደ ፎልስ ናይን ምናምን ስለሚጮት ሚድፊልድን ቦታ ብዙ ጊዜ ይጮታል። ወደ ራይት ዊንግ ስንመጣ ኖኒ ማዱዌኬ ሳካ ማረፍ አለበት ምናምን። ለነገሩ ማንንም እንዲገባ ችግር የለውም። ወደ ሌፍት ዊንግ ደግሞ ስንሄድ ማርቲኔሊ ጋቢ ማርቲኔሊ ትሮሳርድ ማረፍ አለባት። ትሮሳርድ ባለፈው አሪፍ አቋም አሳይታለች። ትሮሳርድ ማረፍ አለባት ለፓላስ ምናምን። ጋቢ ማርቲኔሊ እናስገባለን። አጥቂ አናሰልፍም። ጊዮኬሬሽ ምናምን ማንም አይኖርም። ለምን ሀቨርትስን አሰልፈናል። እንደ ሴንተር እንደ አታኪንግ ሚድፊልድ ሀቨርትስን ስላሰልፍን እሱ ደግሞ አጥቂ መጫወት ይችላል፣ ወደ ኋላ መመለስ ስለሚችል ይሄ ነው የኔ ምርጥ 11 ማለት ነው። ካሞን በርሌ እናንተ ቆይ እውነት አርሰናል ዘፈን ተዘፍኖለት ያ ሁሉ ሰው ዋንጫ ልበላ ነው ብሎ ያን ሁሉ ቪዲዮ አዘጋጅተው ያን ሁሉ ቪዲዮ ሰርተው እውነት ከክርስቲያን ፓላስ ጋር አይደለም ከበርንሊ ጋር እኛ እንቋጥራለን። ኦፍ ኮርስ እንቋጥራለን። መቋጠራችን አይቀርም። እንዲህ ብለን ለምንቋጥረው እኛ ብቻ አይደለም፣ ብዙ የሚቋጠሩ ማህበረሰቦች አሉና ባትበሉስ ማለት አንዳንዴ እኮ ኮንፊደንስ የእናንተ ኮንፊደንስ ደግሞ በጣም በዛ ኦቨር ሆነ። እውነት እንዴ እኔ ራሱ እንደዚህ አይደለም። እኛ ራሱ እንደዚህ አንልም እንዴ። ኧረ ተው ልባችሁ ከሚሰበር ብዬ ነው። ለሰው ልጆች ፍቅር ለሰው ልጆች ሰላም ብሏል። ዛሬ እንደ አርጋው በዳሶ በጭንቅላቴም ቢሆን ቆሜ እቋጥራለሁ። 2 ጌም ነው ያለሽ። በርሌ ምንም ላያመጣ አይችልም፣ ግን በቃ ተስፋ እናደርጋለን። አይታወቅም። ሊቨርፑል 37ኛ ሳምንት ላይ 3-0 እየመራ ነው። 3 አቻ ወጥቶ ዋንጫውን ያጣው። ስለዚህ ተስፋ ይኖረናል። ተስፋ አለን። ተስፋ አንቆርጥም። እንቋጥራለን። እንዴት ናችሁልኝ የመድፈኛው ቤተሰቦች? እንዴት ነው? ዛሬ ከበርንሌ ጋር ተወዳጁ ቡድናችን እንደሚጫወት ታውቃላችሁ። እና እስኪ ስለዚህ ጌም ስታስቡ ምንድነው እየተሰማችሁ? የሆነ ቅልቅል ስሜት ነው የተሰማችሁ አይደለም? እስኪ ኮሜንት ሴክሽን ላይ የሚሰማችሁ ነገር እያስቀመጣችሁልኝ ለፉ። ስለዚህ ጌም ሳስብ እኔ ጀስት ምንድነው የሚሰማኝ የሆነ አብዛኛው እንደጠበቅነው ከባድም ላይሆን ይችላል። የሆነ በሰፊ ጎል ልዩነት እናሸንፍ ይችላል። ቢያንስ በትንሽ 3-0 እናሸንፋለን ብዬ ነው ማስበው። በዛው ልክ ደግሞ ምን ያህል ፕሬሸር እንዳለብን በዚህ ሰዓት ሁላችሁም ታውቃላችሁ ብዬ ነው ማስበው። ግን በእርግጠኝነት በኤምሬትስ የመጨረሻ ጨዋታችን ነው የምናደርገው በዚህ ሲዝን። ይሄንን ጨዋታ በእርግጠኝነት ደጋፊውን ለማስደሰት ምናምን ያለውን ፕሬሸር ተቋቁሞ በመጀመሪያው አጋማሽ ብቻ 2 ጎሎች አስቆጥረን የምንወጣ ከሆነ ማለት ይሄ ጨዋታ በሰፊ ልዩነት ማለቅ ይችላል። እኔ በዚህ ሰዓት ማለት ነው ከተጫዋቾችም ከምንም በላይ በቃ ቦስ ሚኬል አርቴታ ላይ ያለኝ እምነት በደንብ ከፍ ያለ ነው። ይሄንን ጨዋታ ራሱ በእርግጠኝነት ፕሬሸሩን ተቋቁሞ ማለት ነው ማሸነፍ እንደምንችል በጣም እርግጠኛ ነኝ። ቦስ ሚኬል አርቴታ ከቅርብ ጊዜያት በኋላ ኢቭን እየሰራለት የነበረው ላይናፕ ምናምን ደጋግሞ ተጠቅመው ያ ግትርነቱ ምናምን ነገር ትቶ ኢቭን ከኛ ሁላ አስተያየት መቀበል የጀመረ እስኪመስል ድረስ በጣም ጸዴ ከቅያሬዎች ጀምሮ ውሳኔዎች ነው እየወሰነ ያለው። ይሄንን ጨዋታ ራሱ በደንብ ማኔጅ አድርጎ አሸንፈን እንደምንወጣ ባለሙሉ ተስፋ አለ። የኛን የ22 ዓመት ጥበቃ የሱን ደግሞ የ6 ዓመትና የ7 ዓመት ፕሮሰስ ማለት ነው ለመገላገል 2 ጨዋታዎች ብቻ ነው የቀረው እፎይታ ለማግኘት። እነዚህን 2 ጨዋታዎች አሸንፍ ፕሪሚየር ሊጉን አሸንፍ ወደ ቻምፒየንስ ሊጉ ጥሩ ሜንታሊቲ ይዘኪ። ለአንተም በእርግጠኝነት ይሄንን ዋንጫ ማሸነፍ የምትችል ከሆነ በዚህ ዓመት ፕሪሚየር ሊግ ቻምፒየንስ ሊግ ማሸነፍ የምትችል ከሆነ የሚቀጥሉትን ዓመታት ዋንጫዎችን ጥርግርግ አድርገህ እንደምትበላ በጣም እርግጠኛ ነኝ። ምን ያህል አቅም እንዳለ እናውቃለን። አሁን የምትጫወትበት መንገድ ኢቭን በዚህ ሲዝን ፐርፎርም ያደረክበት መንገድ ራሱ ያለፉት ዓመታት ትሮማ ምናምን እንደሆነ በደንብ እናውቃለን። ሚኬል አርቴታ የሚፈልገውን አይነት እግር ኳስ መጫወት የሚችል ነው። በጣም ብዙ አይነት ፕሌይንግ ስታይሎች ያሉ አሰልጣኝ ነው። ቦስ ሚኬል አርቴታ ሌትስ ዱ ኢት እናደርገው። በእናት ግዴታ ነው። በቃ ይሄን ጨዋታ እናሸንፋለን። ከዛ ባለፈ በዛሬው ጨዋታ ላይ ስታርቲንግ 11 ውስጥ ላይ የምፈልገው ተጫዋች ማንንም ድሮፕ ይደረግኝ አይ ዶንት ጊቭ አ ሺት ማርቲን ኦዴጋርድ ልመለከቱን ፈልግ ተጫዋች በቃ እንደዚህ አይነት ጨዋታዎችን ለማሸነፍ ኦዴጋርድ ምን ያህል እንደሚያስፈልገን ሁላችሁም ታውቃላችሁ ብዬ አስባለሁ። ኢዚ ወይ አይ ቲንክ ስኬሊ ራይስ እና
ኢዜ ኦዴጋርድ ነው የሚሆነው። ሶ እኔ ኦዴጋርድን እመርጣለሁ። ኢዜ ሌፍቲንግ ያሰልፈው ትሮሳርድ ደግሞ ከዚህ በፊት ጎል አስቆጥራለች። ጥሩ ፎርም ላይ ነው ያለችው። ሶ ወኢዜን ድሮፕ ያድርገው። ምክንያቱም ያለፉት 2 ጨዋታዎች ኢዜ ምንም አይነት ነገር ኮንትሪቢዩት አላደረገም። ስለዚህ ኦዴጋርድ ደግሞ በዚህ ጨዋታ ላይ በጣም የሚያስፈልገን ተጫዋች ነው። ግዴ በስከመጨረሻ ማለት የምፈልገው ነገር ቢኖር የዛሬውን ጨዋታ ቅጥቅጥ አድርገን 3-0 አሸንፈን 3-0 የሚያልቅ ይመስለኛል። ይሄ የኔ ኦፒኒየን ነው። ሶ ሚኬል አርቴታ ቦስ ሚኬል አርቴታ ሱፐር ሚኬል አርቴታ በዚህ መልኩ በደሳስ በነድቅ መመልከት እንፈልጋለን። ያርግልን አሜን ያላችሁ ጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡ። ማንምና የማንም ክለብ ነጥብ እንዲጥል መጠበቅ አይጠበቅብንም። ከአንድ ሳምንት በኋላ ፓላስን አሸንፈን በዚህ መልኩ ሰለብሬት እናረጋለን። እመኑኝ ከሞኒ ገነርስ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ቪዲዮዋን 3 ጊዜ ማራ ጊዜ ኮፒ ሊንክ አድርጓት። እንዲሁም የጨዋታ ግምታችሁ እንዳልኳችሁ ኮሜንት ሴክሽን ላይ ያስቀምጣችሁ። ይመሻችሁ። ገብተናል በርኔ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣል አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝም እና ነው እኔን። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጾም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል በዘንጉም በፍሬው በማትቋጥረው ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። የአርሰናል ደጋፊዎች በዚህ ጨዋታ ያልተረዳችሁትን ነገር ልንገራችሁ። በርንሌይ አጥፍቶ ጠፊ ነው። በቃ አጥፍቶ ጠፊ ነው። ዛሬ ሊያወድማችሁ ነው የሚመጣው ኤምሬትስ ላይ ብል ደስ ይለኛል። ግን ይህን ጨዋታ እንደው አመል ስለሆነብን ሱስ ስለሆነብን ነው እንጂ የምንቋጥረው። እውነት አርሰናል ይሄን ያህል መጥቶ ዋንጫው ይሄን ያህል አስፈላጊ እንደሆነ እያወቀ በበርንሌይ ነጥብ ይጥላል ብለን ማሰብ ራሱ ሞኝነት ነው። ግን አመል ነው፣ አይለቅም። እግር ኳስ ነው፣ አይታወቅም። ብዙ ነገር አለ። ካይል ወከር አለ፣ የኛም እነ ኦጉጁ ኮኖ ምናምን አለ፣ እነ ብሮሃ አሉ። አይታወቅም የሚሰሩት ነገርና ብቻ እንቋጥራለን። ሲቲ በቀደም ዘርፎን ኤፍኤ ካፑን ቢበላም ያው አርሰናል እንዳይበላ ያው እኛ መብታችን ነው አርሰናል ላይ መቋጠር፣ ምክንያቱም ደርቢ ነን። ከዛ አንጻር ግን እኔ ዋናው ቋጠሮ የሻምፒየንስ ሊግ ነው፣ እዛ ላይ ነው መቋጥረው። የዛሬው ግን ሞኝነት ይመስለኛል። ብቻ ግን እንቋጥራለን። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌይ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌይ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌይ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። 1 ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዎች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችሏል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። የጨዋታ ቀን ዛሬ ከባድ ቋጠሮ ነው ያለብን። ጀማው በግላጭን የተገኘ ነው። ለቋጣሪ ማህበረሰብ በጣም ተመችቶታል ነው የምላችሁ። ሙሉ ኃይሉን ተጠቅሞ ቀጥታ ወደ ጨዋታው ነው የሚገባው። እኛ የአርሰናል ደጋፊዎች ከክለባችን ጎን ቆመን ቋጠሮን እናፈራርሳለን። ከኛ አያልፍም ቋጠሮ፣ የነሱ ቋጠሮ ከኛ አያልፍም። ቲማችን ደግሞ በርንሌይን ጸጥ እንደሚያደርገው አንጠራጠርም። ዛሬ ጨዋታውን አሸነፍን ማለት ሁሉም ነገር ያበቃለታል። ጀማው ዛሬ ማለት ነው በደንብ ነው መቋጠር ያለበት። ለክለባችን ከጎኑ መቆማችንን ማሳየት አለብን። የቋጣሪ ማህበረሰብን ደግሞ እያንዳንዱን ነገር መደምሰስ ነው ያለብን። በቃ ቪዲዮ ኮፒ ሊንክ እያደረጋችሁ ይመቻችሁ። ሰርጉ ተቆርጦ እንደሚጠባበቅ ሙሽራ ነው እየሆንክ ያሉት ማለት ነው። በቃ አንዳንዴ በጣም ቀርበናል፣ አንዳንዴ ያትራውማ አለ ማለት በጣም እያስጨነቀኝ ነው ያለው። ዛሬ ለማንኛውም የጨዋታ ቀን ብለን እንመጣለን ማለት ነው። ሌሎቹ ደግሞ የቋጠሮ ቀን ብለው መጀመር ይችላሉ። ክለባችን አርሰናል ዛሬ ምሽት 4 ሰዓት ላይ ከበርንሌይ የሚያደርገው ጨዋታ የሞት ሽረት ነው ማለት 2 የፋይናል ጌሞች ይቀሩናል። ምናልባት ለእኔ ደግሞ ዛሬ ነው የፋይናሉ ላሉ ዛሬ ማሸነፍ የምንችል ከሆነ
ሲቲ ነገ ያሸንፋል ብዬ ኤክስፔክት አላደርግም። ምናልባት ከ22 ዓመት ጥበቃ በኋላ ነገ ዋንጫውን የምናረጋግጥ ይመስለኛል። ካልሆነም ሁኬር እሁድ የምናረጋግጥ ይሆናል ማለት ነው ሴልኸርስት ፓርክ ላይ። ግን በጣም እየጨነቀኝ ነው ያለው። እኔ አላቅም፣ እግዚአብሔር በጣም እኔ አላቅም። ሌሎቻችሁ ጋር ስሜት ካለ አላቅም፣ እስቲ ንገሩኝ፣ ኮመንት ላይ አስቀምጡልኝ። እኔ ግን በጣም እየጨነቀኝ ነው ያለው። ሰርጉ ተቆርጦ እንደሚጠባበቅ ሙሽራ አለ አይደል? እግዚአብሔር እስኪሞሸር እየጠበቀ ያለ ሙሽራ እንደዛ ነው ፊል እያደረኩ ያለው። ተማኛው አግኝቶ ከማጣት ተጠግቶ ከማጣት ሲሰጉረን ማን እንጂ እነዚህም አያስቀምጥም፣ ሀገር ነው የሚያስለቁ። ለማንኛውም ድል ላይ ያሉ ክለባችንን ይመቻችሁ። በርንሌ የዛሬውን ጨዋታ ላታሸንፍ ነገር የለም፣ መወገም ምናምን የሚባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅብሃል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቆጠርነው። ስለዚህ ሲቲ እንዳይበለው የተቆጠረው ቆጠሮ በጣም ከባድ ነው። አሁን ወከር ምናምን የሚለን ሰብጦ በእናትህ እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ፣ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው። ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ቷቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታደርጊው። የሆነ ስፔስ ብቻ ተው በቃ፣ ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። አሁንም ተስፋ አልቆረጣችሁም፣ እየቋጠራችሁ ነው። አጀማው በስመ አብ፣ የእናንተ እምነት ይለያል። እኔ በኩሌ ተስፋ ቆርጬ ቆይቻለሁ። የዛሬ ጨዋታ ሲጀመር አርሰናል በጣም ቀለል አድርጎ 3-1 ያሸንፋል ብዬ ነው ማምነው። በርንሌ ያለፉትን 5 ጨዋታዎች 1 ጨዋታ ናቸው ያወጣው፣ 4ቱም ተረምርሟል። 19ኛ ላይ ያለ ቲም ነው። ምንም ፐርፐዝ የለው ጨዋታ ነው የሚጫወተው። በዛ ላይ በአርሰናል ሜዳ 19ኛ ላይ ያለ ቲም መጥቶ አርሰናል ነጥብ ያስጥላል ብለህ መቋጠር እኔ እንጃ። እኔ ወይ ፍሬን አፈልግም ወይ ራስን አፈልግም። ይሄ ራስ ላይ ሱሳይዳል ሙቭ ነው። በቃ ራስ እንደማትፈልግ ሌላ ምንም ከዚህ ነጥያ ላይ ነው። ውድድሩ ያኔ ከኤቨርተን ጋር ሲቲ ነጥብ ሲጥል ነው ያለቀው። ባቋጥሩ ባይ ነኝ። 4 ሰዓት ላይ ኳሳታችሁ እስከ 6 ሰዓት እንቅልፋታችሁ ባቋጥሩ ባይ ነኝ። ፕሪሚየር ሊግ እንኳን አልቋል።